የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ክቡራን ቤተሰቦቻችን አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ። በያላችሁበት የምድር ዳርቻ ሁሉ ሰላም ይብዛላችሁ እያልን የጥር 27 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ከዚህ ሰዓት ጀምሮ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ የምትከታተሏቸው መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት ወደ አማራ ክልል ከገባ በኋላ መውጫው እንደ ፔርሙዳ ትሪያንግል አስምጦ የሚያስቀር ሆኖበታል። በወሎ ቤት አማራ 3 ጄኔራሎች ድሮንና 3 ዙ 23 ተጠቅመው ያዋጉት ውጊያ በፋኖ ብርቱ ክንድ ተመክቷል። የፋኖን የአሸናፊነት ስነ ልቦናና የመዋጋት አቅም የተመለከቱ የአካባቢው ነዋሪዎች እንኳንም አማራ ሁኜ የተፈጠርኩ ያሰኛሉ በማለት ገልጸዋቸዋል። እንኳንም አማራ ሆንኩ ያሰኘውን የወሎ ቤት አማራውን ተጋድሎ በቀዳሚነት እናስደምጣችኋለን። ጎንደር ጣቁሳና ደንቢያ ላይ የፋኖ አይበገሬ ክንድ በብልጽግናው ሰራዊት ላይ በርትቶበታል። የራስ ደረጀ በላይ ልጆች በፈጸሙት የከተማ ኦፕሬሽን የተገኘው ድል ምን ይመስላል? በሌላኛው የጎንደር ቀጠና ራስ ጋይንት ላይ የተሰማው የድል ብስራትስ ምን ይላል? ዜናችን በዝርዝር የሚያስደምጣችሁ ልዩ የተጋድሎና የአደረጃጀት መረጃ ነው፣ ይደመጣል። ኢሳያስ አፈወርቂ በብልጽግናው ሊቀመንበር ላይ ቁጣቸው አይሏል። በትናንቱ የብልጽግናው ሊቀመንበር ያልተገሩ ንግግሮች ላይ እሳት ለብሰው እሳት ጎርሰው ምላሽ የሰጡት ኢሳያስ ምን ብለው መለሱ? የሰዓቱ ዜናችን ዝርዝር አሰናድቶበታል፣ ይደመጣል። የሐኪሞች ግድያ ጉዳይ ልዩ ትኩረት የሚስብ ሆኗል። 3 ዓመት ባልሞላ ጊዜ ውስጥ ከደብረ ማርቆስ እስከ መተማ፣ ከደብረ ታቦር እስከ ደብረ ብርሃን፣ ከጎንደር እስከ ባህር ዳር የተገደሉ ሐኪሞች ቁጥር ከ15 አልፏል። ከእነዚህ መካከል ስፔሻል ሐኪሞቹ ቁጥራቸው 5ን ተሻግሯል። ለመሆኑ ሐኪሞቹ ላይ የተቀናጀ ዘመቻ ለምን ተከፈተባቸው? የባህር ዳሩን ሐኪም ዶክተር ጸጋውን ስሜ እንዴት ተገደለ? በሰዓቱ ዜናችን የሚደመጥ መረጃ ነው፣ እናቀርበዋለን። የብልጽግናው ሊቀመንበር ክፉ ምኞታቸው ሰምሮላቸዋል። ዓለም ሁሉ ትግራይና አማራ ክልሎችን በስጋት መዝገቡ አስፍሯቸዋል። 6 አገራት በተከታታይ አማራና ትግራይ ክልልን ዜጎቻቸው እንዳይረግጡ ከረገጡም ፈጥነው እንዲያመልጡ ማስጠንቀቂያ ሰጥተዋል። ዜናችን ያሰናዳውን መረጃ በዝርዝር ተሰሙታላችሁ። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። በሶስቱ ጄኔራሎች የተመራው ጦር በፋኖ ተመታ። የብልጽግናው ስርዓት በወሎ ቤት አማራ ቀጠና ወግዲ ወረዳና ጎረንጂ ዙሪያ 3 ጄኔራሎች ከፊት ሆነው የሚያዋጉት ውጊያ ቢከፍትም በፋኖ ብርቱ ክንድ መመታቱ ታወቀ። ብልጽግናው 3 ጄኔራሎችንና 3 ዙ 23 ከባድ መሳሪያን ጨምሮ መድፍና ሜካናይዝድ መሳሪያም ተጠቅሞ ነበር። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ ባካሄደው የአጸፋ ምት የብልጽግናው ሰራዊት ከፍተኛ ኪሳራ እንደደረሰበት የገለጸው የአጼ ምኒልክ ህዝብ ቃል አቀባይ ክፍል በውጊያው ከ25 በላይ የብልጽግናው ሰራዊት አባላት በፋኖ ተመተው ሳይወድቁ እንዳልቀረ የዓይን እማኞች ተናግረዋል። የመንግስት ሰራዊት ከፍተኛ ቁጥርና በርካታ ከባድ መሳሪያን ይዞ ነበር የመጣው በማለት ጣና ቴሌቪዥን የተናገሩት የአካባቢው ነዋሪዎች ድሮንም ተጠቅሞ ነበር። አመጣጡ በአካባቢው የሚንቀሳቀሰውን ፋኖ ሙሉ በሙሉ ለማጥፋት የሚመስል ቢሆንም ከፋኖ በኩል የተሰጠው ምላሽ ግን አስገራሚ ሆኗል ብለዋል። የስርዓቱ ጦር በ3 ጄኔራሎች እየተመራና ድሮን ከላይ መድፍና ዙ 23ን ጨምሮ ከባድ መሳሪያ ድጋፍ ቢያደርግለትም የአማራን ህዝብ የሉና ስጋት ለመቀልበስ ዓላማ ይዞ የተነሳ የአማራ ፋኖ የወሰደው ያጸፋ ምላሽ ፈጣንና የማያዳግም ሆኗል። በዚህ የተነሳም ፋኖ የስርዓቱን ሰራዊት እግር በእግር ያሳደደ ከፍተኛ ምት እንዳደረሰበት ለጣና ቴሌቪዥን የደረሰው መረጃ ያመለክታል። በዚሁ ቀጠና በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ስርዓት ከፍተኛ ኪሳራ እንዳደረሰበት ይታወሳል። በትናንት አመሻሹ ውጊያ ብልጽግና በሰሜን ወሎና ደቡብ ወሎ በደረሰበት ሽንፈት ወደ ደቡብ ወሎ ዞን ቀጠናና አጎራባሽ ሸዋ ለመስፈር አስቦ ሜካናይዝዱን ሳይቀር ሙሉ ጦሩን እያሸሸና
እያንቀሳቀሰ እንደነበር መረብ ሚዲያ ዘግቧል። ከዚህ ጋር ተያይዞም በዛሬው ዕለት ሙሉ ኃይሉን ሰብስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመውጣት የሞት ሽረት ከባድ ትንቅንቅ ለማድረግና ስምሪት የሚቀያይረውን የብልጽግናውን ሰራዊት መብረቅ ክፍለ ጦር ሙሉ በሙሉ በሚባል ሁኔታ በመምታት ታላቅ ድል ሊቀዳጅ ችሏል። ሚዲያው አክሎም ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጠላት ሰብሮ ሊወጣ የነበረበትን ስትራቴጂካዊ ቦታ በወግዲ ወረዳ ጎረንጂ ቀጠና ከሌሊቱ 11 ሰዓት ጀምሮ በደፈጣና በፊት ለፊት ውጊያ ሞትና ቁስለኛ አድርገውታል። በነበረው ተጋድሎ ምድር ገበያ ላይ የገባውን የብልጽግና ኃይል በደፈጣ ሙሉ በሙሉ እርምጃ ሲወስድበት መልሶ የተደራጀውን ደግሞ በድጋሚ ኢላላና አጋምሳ ከተባለ ቦታ ላይ በተሰነዘረ የፊት ለፊት ማጥቃት ከፍተኛ ጉዳት በማድረስ ካሰበበት ቦታ ሳይደርስ ወደ ኋላ በከባድ መሳሪያ ለመመለስ መገደዱን ዘግቧል። ከምሽጉ ሳይወጣ ጨርሰነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በብልጽግናው ሰራዊት ላይ በከፈተ የተጠና ኦፕሬሽን ታላቅ ድል መቀዳጀቱን አስታውቋል። በተሰራ ኦፕሬሽን ጠላት ከምሽጉ ሳይወጣ ነው የጨረስነው ሲል ፋኖ የድሉን ስፋት ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ የበጌምድር ክፍለ ጦር አባል የሆኑት ናደውና ፋሲለደስ ብርጌዶች ዛሬ ሌሊት በጣቁሳ ወረዳ ጨው ድባ ከተማ ላይ በሌሊት በመግባት ነው በሰርጂካል ኦፕሬሽን ድል የተቀዳጁት። የክፍለ ጦሩ ቃል አቀባይ አርበኛ ታደሰ መረድ የሰርጂካል ኦፕሬሽኑን ድል ሲገልጸውም በጣቁሳ ወረዳ ጨው ድባ ከተማ ከሌሊቱ 5 ሰዓት ተኩል በተሰራ ኦፕሬሽን ከተማ ውስጥ መሽጎ የነበረ የጠላት ጥምር ጦር በከፍተኛ ሁኔታ ተመቷል። ይዞት የነበረውን ምሽግም ሙሉ በሙሉ ተሰብሯል ብሏል። አርበኛ ታደሰ መረድ አክሎም የወገንን ምት መቋቋም ያቃተው የጠላት ሰራዊት ለ5 ደቂቃም እንኳን ውጊያ ማድረግ ያልቻለ ሲሆን በጨለማው እግሬ አውጪ ብሎ ሲፈረጥጥ አድሯል። ኦፕሬሽኑ የተመራው በበጌምድር ክፍለ ጦር ዘመቻ መሪ አርበኛ ታድሎ ወርቄ፣ በፋሲለደስ ብርጌድ ዋና አዛዥ ሻለቃ ደመቀና በናደው ብርጌድ ምክትል አዛዥ ሻለቃው ባንታ መልኬ አማካኝነት ነው ሲል ተናግሯል። ከ30 የማያንስ የብልጽግናው ሰራዊት እንደተመታ የሚናገሩት ደግሞ የአካባቢው ነዋሪዎች ናቸው። እንደ አካባቢው ነዋሪዎች መረጃ በፋኖ የከተማ ጥቃት ጨው ድባ ከተማ ውስጥ የነበረው የብልጽግና ሰራዊት ከፍተኛ ኪሳራ ከደረሰበት በኋላ በከባድ ድንጋጤ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ የአማራን ህዝብ ትግል አሳልፈው በመስጠት ወደ ብልጽግናው ስርዓት የተቀላቀሉ የቀድሞ የፋኖ መሪዎች የበተኑት የፋኖ ኃይል ራሱን አደራጅቶ አዲስ ክፍለ ጦር መስርቶ መምጣቱን አስታውቋል። ራሳቸውን አሰባስበው ራስ ጋይንት ዙሪያ ተወርዋሪ ክፍለ ጦርን የመሰረቱት የፋኖ አባላቱ በሰጡት መግለጫ በፋኖነት ሁለት አደረጃጀት በሁለት በር እየገቡና እየወጡ የነበሩ ፋኖ መሳይ ነጋዴ ጡረተኞች በአንድነት አንድ በርና አንድ መስኮት ብቻ ሆኖ ሳይዘጋ ይሾለኩ ዝምብ የብልጽግና ሚዛኖች ዛሬ በአዲስ አበባ ከተማ በአማራ ህዝብ ላይ የዘር ማጥፋት ጦርነት በከፈተው የአብይ ኮሪደር ልማት የሚጎበኙ ሆነዋል። የአዳነች አቤቤ አመስጋኝና የብልጽግናው ጭምብል የሆኑትን እነዚህ ግለሰቦችን አራግፈን የወራዳነት የክብር ዘውድ ከመልበስ በአማራ ህዝብ ፊት ራቆትን መቆምና መታገል ይበልጣል በማለት ምርጫችን አድርገን ዛሬ ጥር 27 ቀን 2018 ዓ.ም በሴራ የተበታተኑ ፋኖችን ይዘን ራስ ጋይንት ዙሪያ ልዩ ተወርዋሪ ክፍለ ጦር መስርተናል ሲሉ አስታውቀዋል። ራስ ጋይንት ተወርዋሪ ክፍለ ጦር በመግለጫው አክሎም የአማራ ፋኖ ብሔራዊ ንቅናቄ ስርዓታዊና መዋቅራዊ አሰራር መመሪያዎችን ተከትለን የኮርና እዝ አደረጃጀቶች በመካተት ባንዳዎች ያሳደፉትን ትግል እናነጻለን፣ ሰብረን ጉድጓድ ወርውረነዋል ያሉትን ትግል አንስተን ከፍ እናደርጋለን። በድርጅቱ አፋብን የሚሰጡ ማንኛውንም ተልኮዎች ለመፈጸም ልባችን ደንደን አድርገን ራሳችንን ለህዝባችን ክብርና ህልውና አሳልፈን ለመስጠት የምንችል በጸናና በማይታወቅ ልብ ተደራጅተን ቃላችን አድሰን በአዲስ መንፈስ ተነስተናል ብለዋል። የክፍለ ጦሩ ምስረት አስመልክቶ የሰጠውን መግለጫም ተከታትለን እንመለስ። ቀን ጥር 27 2018 ዓመተ ምህረት የክፍለ ጦር ምስረታ መግለጫ። እኛ ለአማራ ህዝብ ህልውና መታደግ ሲባል በገጠርም ይሁን በከተማ ከገዢው ከብልጽግና ስርዓት ጋር የምንታገል ወደነው ሳይሆን ተገደን ወደ ትጥቅ ትግል የገባን ታጋዮች ነን። በአስፈላጊነት እንደሌሎች ወንድሞች በዓላማ ጸንተን ወጥተናል። በፋኖነት ሁለት አደረጃጀት በሁለት በር እየገቡ እየወጡ የነበሩ ፋኖ መሳይ ነጋዴ ጡረተኞች በአንድነት አንድ በርና አንድ መስኮት ብቻ ሆኖ ሳይዘጋ የሾለኩ ዝምብ የብልጽግና ሚዛኖች ዛሬ የኦሮሞማ ዋና ከተማ ብለው በሚጠሯት አዲስ አበባ ከተማ የአብይ ኮሪደር ልማት የሚጎበኙ የአማራ ተወላጅ ተፈናቅሎ በየቀጠናው በመጠለያ ድንኳን ያመለ በቆሎ በቅጡ የማይረዳውን ላይናቸው ማየት ያልቻሉን የአዳነች አቤቤ አመስጋኝ የብልጽግና ጭምብሎችን አራክፈን የወራዳነት የክብር ዘውድ ከመልበስ በአማራ ህዝብ ፊት ራቁትን መቆምና መታገል ይበልጣል በማለት ምርጫችን አንድ አድርገን ዛሬ ጥር 27 2018 ዓመተ ምህረት በሴራ የተበታተኑ ፋኖችን ይዘን ራስ ጋይንት ልዩ ተወርዋሪ ክፍለ ጦርን መስርተናል። ውሃና ዘይት ብቻውን ፈልቶ ወጣ አይሆንምና
የአብይ ስርዓት ምስለኔዎችና ፋኖ መሳይ ጡረተኛ የነበሩ ከፋኖ አንድነት ምስረታ ማግስት ተጠያቂነት ያሰጋቸው እጅነሾች ትግሉ ተጠልፏል በሚሉ ራሳቸው መጠለፋቸውን በዘነጉ የብአዴን ቅራሪዎች የአፋብንን ምስረታ በአንድ በር በአንድ ክፍል በአንድ ቁልፍ የሚከፈትና የሚዘጋ መሆኑን ሲረዱ ለነሱ የሚሻገሩበትን ድልድይ ሰበሩ እንጂ የራስ ጋይንት ህዝብና ፋኖ ልብ ያልሰበሩ መሆኑን ሁሉም ህብረተሰብ ሊረዳ ይገባል። በምንኖርበትና በምንንቀሳቀስበት ራስ ጋይንት ዙሪያ ለህዝብ ሁለንተናዊ ትግል የሚመጥን ድርጅታዊ ተቋም ማበጀትና እንደ ትናንቱ የማይታው የትግል መስመር ዘርግቶ ድርጅታዊ መርህ ለመትከል ንጹህ አማራዊ የትግል ሐሳብ ያላቸውን ታጋይና ታጋዮችን በንቃት በመለየትም የአመራር ምደባም ሰርተናል። አንደኛ ፋኖ ታደሰ ኃይሌ የክፍለ ጦሩ ሰብሳቢ፣ ሁለተኛ ፋኖ አሸናፊ ካሳ ምክትል ሰብሳቢ፣ ሶስተኛ ስመኘው ፈንታው ወታደራዊ አዛዥ፣ አራተኛ ፋኖ ማስሬ ባቡ ምክትል ወታደራዊ አዛዥ፣ አምስተኛ ፋኖ እሰየ ሲሳይ ዘመቻ መሪ፣ ስድስተኛ ፋኖ ሀውቱ ባለህ ምክትል ዘመቻ መሪ፣ ሰባተኛ ፋኖ ያያ አየነው ልዩ ዘመቻ፣ ስምንተኛ ፋኖ አዲስ ጌታውን ስልጠና መምሪያ፣ ዘጠነኛ ፋኖ ጌታ አለም ጎበዜ ፋይናንስ ኃላፊ፣ አስረኛ ፋኖ ሳሙኤል ጌታውን ፖለቲካ ዘርፍ ኃላፊ፣ 11ኛ ፋኖ አባይነው አስቻለው ህዝብ አስተዳደርና አደረጃጀት ኃላፊ፣ 12ኛ ፋኖ ሻምበል ተስፋ የህዝብ ግንኙነት፣ 13ኛ ፋኖ ሚካያስ ውዱ፣ 14ኛ ፋኖ ጌታቸው አዲስ ሎጂስቲክ፣ 15ኛ ፋኖ ፈቃዱ ሙላቴ ግዥ፣ 16ኛ ወንድም ነው ካሳ ወታደራዊ አስተዳደር በመሆን ምደባ ተሰርቷል። የአማራ ፋኖ ብሔራዊ ንቅናቄ ስርዓታዊና መዋቅራዊ አሰራር መመሪያዎችን ተከተለን የኮርና የዛ አደረጃጀቶችን በመካተት ባንዳዎች ያሳደፉትን ትግል እናነጻለን። ሰብረን ጉድጓድ ወርውሮናል ያሉትን ትግልም አንስተን ከፍ እናደርጋለን። በድርጅቱ አፋብን የሚሰጡ ማንኛውም አይነት ተልእኮዎችን ለመፈጸም ልባችን ደንደን አድርገን ለህዝባችንና ራሳችን አሳልፈን ለመስጠት የምንችል እኛ በጸናና በማይታወክ ልብ ተደራጅተን ቃላችን አድሰን በአዲስ መንፈስ ተነስተናል። የአማራ ፋኖ ብሔራዊ ንቅናቄ ድል ለአማራ ህዝብ፣ ድል ለአማራ ፋኖ ራስ ጋይንት ልዩ ተወርዋሪ ክፍለ ጦር። የጦርነት ቅስቀሳ ነው። ኤርትራ የብልጽግናው ሊቀመንበር ትናንት በብልጽግናው ፓርላማ ቀርበው ባደረጉት ሰፊ ንግግራቸው ላይ የኤርትራን ሰራዊት የከሰሱበት ንግግራቸው በኤርትራ በኩል ምላሽ ተሰጥቶበታል። የኤርትራን መንግስት ምላሽ የሰጡት የማስታወቂያ ሚኒስትሩ የማነ ገብረ መስቀል ሲሆኑ ለብልጽግናው ሊቀመንበር በሰጡት ምላሻቸውን ፍጹም ውሸት የታየበት እውነት የሌለበትና ለጦርነት የተደረገ ቅስቀሳ ነው ብለውታል። አቶ የማነ ሲቀጥሉም ከዚህ በፊት ከነበረው አቋምና ግንኙነት ጋር የሚጋጭ ነው ንግግራቸው ሲሉ የብልጽግናው ሊቀመንበር የአቋም መንሸራተት የገለጹት ሲሆን የብልጽግና ፓርቲ መሪዎችና ከፍተኛ የጦር አዛዦች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና መንግስት የክብር ሜዳሊያዎችን ሲሸልሙ ነበር። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው በማለት ተናግረዋል። የብልጽግናው ሊቀመንበር ክስና የስም ማጥፋት ውንጀላ አስመልክቶ ሀሳባቸውን ሲገልጹም አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ ነው። ክሱ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው። የብልጽግናው ሊቀመንበር በትናንቱ የፓርላማ ንግግራቸው እስራኤል የጎላን ተራራን ከሶሪያ ላይ ቀምታ የያዘችው ለህልውናዋ ብላ ነው፣ እኛም የቀይ ባህርን የምንፈልገው በዚህ ደረጃ ነው አይነት ንግግር ተናግረው ነበር። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ይህን የብልጽግናው ሊቀመንበር ንጽጽር አስመልክቶ የአስመራው ቁልፍ ሰው ምላሽ ሲሰጡም በንግግራቸው ውስጥ የጎላን ኮረብታዎች እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። በዚህ የአቶ የማነ ምላሽና የብልጽግናው ሊቀመንበርን ጨምሮ ሁሉም የብልጽግና ፖለቲካዊና ወታደራዊ ካድሬዎች የሚያሰሙት ዛቻ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሻገሩን የሚያረጋግጥ ነው ሲሉ የፖለቲካ ተንታኞች ይገልጹታል። ብልጽግናዎች
ኬንያዎች በባህር በር ምክንያት የጦርነት ቅስቀሳ እያደረጉና ዛቻ እያሰሙ ቢሆንም ኤርትራ አማጽያንን እየደገፈች ነው ብለው ክስ ያቀርባሉ። የኢሳያስ መንግስት በበኩሉ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው ሲል ምላሽ ይሰጣል። ይህ የሁለቱ ሀገራት ጦረኛ መሪዎች የቃላት ምልልስ በቀጠናው ከባዱን ጦርነት ሊቀሰቅስ ይችላል የሚለውን ስጋት ከፍ አድርጎታል። የብልጽግናው ሊቀመንበር በንግግራቸው ያነሱት የጎላን ኮረብታን በተመለከተ ታሪካዊ እውነታውን በመጠኑ እናጋራችሁ። በተለምዶ የስድስቱ ቀን የእስራኤልና የአረብ ጦርነት እየተባለ በሚነገረው ጦርነት ወቅት እስራኤል ጦርነቱን በበላይነት ስትወጣ ከግብጽ በኩል የሲናይ በረሃን ተቆጣጠረች። ከሱሪያ በኩል ደግሞ የጎላን ኮረብታዎችን በቁጥጥሯ ስር አደረገች። ግብጾች የሲናይ በረሃን ከወራ ለማስመለስ ጦርነት እንደማያዋጣቸው ሲያውቁ ዲፕሎማሲያዊ መንገድን ተጠቀሙ። በዚህ መሰረት የአረብ ሊግ መስራችና መቀመጫ የሆነችዋ የፈሮኖቹ ምድር በወቅቱ ፕሬዚዳንቱ አንዋር ሳዳት አማካኝነት በእስራኤል ፓርላማ ቀርበው የእስራኤልን አገርነት እንቀበላለን፣ ወደፊትም ለሰላም እንተባበራለን ሲሉ ተናገሩ። ይህን ተከትሎም እስራኤል በወረራ ከያዘችው ሲናይ በረሃ ለቃ ወጣች። ሶሪያም በግብጽ መንገድ ሄዳ የጎላን ኮረብታን ለማስመለስ ብትሞክርም እስራኤል ለደህንነት ያሰጋኛልና በምንም መንገድ ልለቀው አልችልም፣ የጎላን ኮረብታን መልቀቅ የምችለው በጦርነት ስሸነፍ ብቻ ነው፣ በፈለጋችሁት መንገድ መምጣት ትችላላችሁ ስትል ለሶሪያውያኑ ምላሽ ሰጠቻቸው። ከዚያን ጊዜ ጀምሮ የጎላን ኮረብታ በእስራኤል ቁጥጥር ስር የሚገኝ ግን ደግሞ የሶሪያ ንብረት ነው። የብልጽግናው ሊቀመንበር ከኤርትራ ጋር ጦርነት ለመግባት ያቀረቡት ምክንያት ቀይ ባህርን ያህል የምድራችን ትልቅ የንግድ፣ የጸጥታ፣ የደህንነትና አጠቃላይ ከፍተኛ ዋጋ ያለውን ቀጠና ከአንድ ኮረብታ ጋር ያመሳሰሉት ይህንን ነው። የሐኪሞች ግድያ ተባብሶ ቀጥሏል። በአማራ ክልል የተከፈተውን የዘር ማጥፋት ጦርነት ተከትሎ በክልሉ በርካታ ሐኪሞችና የጤና ባለሙያዎች ተገድለዋል። ከወራት በፊት በባህር ዳር ከተማ የጥበበ ጊዮን ሆስፒታል ስፔሻሊስት ሐኪም አንዱዓለም ዳኜ በባህር ዳር ከተማ መገደሉ የሚታወስ ሲሆን በትናንትናው ዕለት ደግሞ ዶክተር ጸጋውን ስሜ የተባለን ሐኪም የስርዓቱ የጸጥታ ኃይል አባላት ከመኖሪያ ቤቱ አውጥተው ከወሰዱት በኋላ በጭካኔ እንደገደሉት ታውቋል። በአማራ ሕዝብ ላይ የዘር ማጥፋት ጦርነት ያወጀውና በተደጋጋሚ በንጹሐን ላይ ያነጣጠረ ግድያ እየፈጸመ የሚገኘው የብልጽግናው ስርዓት ከዚህ በፊት በደብረ ማርቆስ፣ ደብረ ታቦር፣ ጎንደር፣ መተማ፣ ደብረ ብርሃንና ባህር ዳር ከተሞች ላይ ሐኪሞችን ባልሞ ተኳሽ ሰራዊቱና በአፈና መንገድ ከ5 በላይ ሐኪሞች ተገድለዋል። በአማራ ክልል ጤና ቢሮ ውስጥ ይሰራ የነበረው ዶክተር ጸጋውን ስሜ የተገደለው በትናንትናው ዕለት ባህር ዳር ከተማ የብልጽግናው የጸጥታ አካላት ከመኖሪያ ቤቱ ከወሰዱት በኋላ መሆኑን የሚናገሩት ምንጮቻችን የጸጥታ አካላቱ ከዚህ በፊትም በተደጋጋሚ ጽንፈኛውን ታክማለ በማለት ወቀሳ ሲያቀርቡበት እንደነበር ተናግረዋል። ዶክተር ጸጋነው ስሜ ለስራ ስምሪት ከፌዴራል ጤና ሚኒስቴር የሚመጡ እንግዶችን ለመቀበል እየተዘጋጀ ነበር የሚሉት ምንጮቻችን የብልጽግናው ሰራዊት አባላት ባልተጠበቀ ሰዓት ወደ ዶክተሩ መኖሪያ ቤት በማቅናት ከፍተኛ ድብደባና ማንገላታት ከፈጸሙበት በኋላ ተሽከርካሪ ላይ ጭነው እንደወሰዱት ክስተቱን የተመለከቱ የዓይን እማኞች ገልጸዋል። ዶክተር ጸጋነውን ከቤቱ አውጥተው ይዘው የወሰዱት የፖሊስና የአድማ ብተና መለዮ የለበሱ የጸጥታ ኃይል አባላት ናቸው ያሉት የጣና ቴሌቪዥን ምንጮች ከቤቱ አውጥተው ከወሰዱት በኋላ ለፍተሻ መልሰውት እንደነበርም ጨምረው ገልጸዋል። የብልጽግና የጸጥታ አባላት ወደ ቤቱ ተመልሰው ፍተሻ ሲያደርጉ በቤት ውስጥ የነበሩ የዶክተሩን የግል መገልገያ ቁሳቁሶች ጭምር እንደዘረፉት የተገለጸ ሲሆን በዶክተሩ ቤት ሌላ የሰብአዊ መብት ጥሰት እንደፈጸሙ ምንጮቻችን ለጣቢያችን በላኩት መረጃ አስታውቀዋል። ዶክተሩን አስረው በቤቱ ፍተሻ ካደረጉ በኋላ ይዘውት እንደወጡ ከሰዓታት በኋላ ዶክተሩ እንደተገደለና አስከሬን እንዲወስዱ ተነግሯቸዋል። የዶክተር አንዱዓለምን ግድያ ተከትሎ ቤተሰቦቹና መላ የስራ ባልደረቦቹ ከፍተኛ ድንጋጤ ውስጥ ናቸው የሚሉት ምንጮቻችን ከዚህ በፊት ጣና ቴሌቪዥን በተደጋጋሚ እንደዘገበው በባህር ዳር ከተማ የመሬትና ሌሎች የህዝብ ንብረቶችን ሽያጭ ላይ የተሰማሩ የከተማው አመራሮች የግል ታጣቂ አዘጋጅተው እንደሚንቀሳቀሱ መግለጻችን ይታወሳል። የዶክተር ስሜነው ግድያም ከዚህ ጋር የተገናኘ ሳይሆን እንደማይቀር ጥርጣሬያቸውን ገልጸዋል። የትናንቱን የዶክተር ጸጋሁንን ግድያ ጨምሮ ከ7 በላይ ሐኪሞችና ከ15 በላይ የጤና ባለሙያዎች በተቀነባበረ መንገድ መገደላቸው እንዳሳሰባቸው የሚናገሩ አስተያየት ሰጪዎች በዚህ ደረጃ በጤና ባለሙያዎች ላይ ያነጣጠረ የግድያ ዘመቻ እንዴት ሊከፈት ቻለ? ሐኪሞቹ ላይ ግድያ የሚፈጽመውስ ማን ነው ሲሉ ይጠይቃሉ። የአማራ ክልል ገዢ ፓርቲ ብአዴን በቅርቡ የጤና ባለሙያዎችን ከስራ ቦታቸው አፍኖ ካሰራቸው በኋላ በከፈተው የክስ መዝገብ ላይ ሰዎችን በማከም የሚል የወንጀል ክስ መመስረቱ አይዘነጋም። በአጠቃላይ የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ የጤና ባለሙያዎች በበጎ የማይታዩ በጠላትነት የተፈረጁ መሆናቸውን በተደጋጋሚ ተስተውሏል። በተለይም የብልጽግናው ሊቀመንበር ከአንዴም 2 ጊዜ በቤተ መንግስታቸው ከጤና ባለሙያዎች ተወካዮች ጋር ባደረጉት ውይይት ለባለሙያዎቹ ያላቸውን ጥላቻ አሳይተዋል። መርፌ መውጋት የማይችል ሁሉ ነው፣ መብትና ጥቅም ይከበርልኝ የሚለው እስከ ማለት በመድረስም ዘለፋ ማሰማታቸው አይዘነጋም።
ወደ ትግራይና አማራ አትሄዱ ጥብቅ መመሪያ። የብልጽግናው ስርዓት በሚከተለው ተራዛሚ ጦርነት የተነሳ የተለያዩ ሀገራት ወደ ኢትዮጵያ በሚሄዱ ዜጎቻቸው ላይ ጥብቅ መመሪያ እያስተላለፉ ነው። እንግሊዝ፣ አሜሪካና ካናዳ ከቀናት በፊት ጥብቅ የጉዞ መመሪያ ያስተላለፉ ሲሆን ዛሬ ደግሞ አውስትራሊያም የዚሁ የጉዞ ክልከላውን ተቀላቅላለች። ሁሉም ሀገራት ለዜጎቻቸው በሰጡት የጉዞ ክልከላ መመሪያቸው ወደ አማራና ትግራይ ክልሎች አትሄዱ የሚል ጥብቅ ትዕዛዝ ይገኝበታል። ምንም እንኳን የብልጽግናው ሊቀመንበር ትናንት በፓርላማ ቀርበው በኢትዮጵያ ያለው የሰላም ሁኔታ እየተሻሻለ ነው፣ የአንድ ደቂቃ ምርጫ ለማካሄድ የሚደናቀፍ ኃይል የለም ብለው ቢናገሩም የተለያዩ ዓለም አቀፍ ተቋማትና በየአካባቢው ለጣና ቴሌቪዥን የሚደርሱት መረጃዎች የሚያሳዩት ግን የአገሪቱ ሁኔታ ከድጡ ወደ ማጡ መቀየሩን ነው። የአውስትራሊያ መንግስት ትናንት ምሽት ባስተላለፈው የጉዞ ክልከላ ውሳኔው ላይ በኢትዮጵያ የምትገኙ ዜጎቻችን ከቻላችሁ ከአገሪቱ ውጡ፣ ካልሆነም እንቅስቃሴያችሁ የተገደበ ይሁን፣ ወደ አማራና ትግራይ ክልሎች ግን በፍጹም እንዳትጓዙ ብለዋል። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የዘገበው ስማርት ትራቭለር የጉዞ መረጃ መድረክ ሲሆን በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ተጠይቀዋል። ክልሉን የሚመሩት ህወሓት የብልጽግናው ሹመኛ ጄኔራል ታደሰና የህወሓት ታጣቂ ቡድን ሲሆኑ የሶስቱም ኃይሎች ፍላጎት ሁልጊዜም ቢሆን ጦርነት መክፈት ላይ ያነጣጠረ ነው። በየቀኑ ወታደራዊ ምልመላ፣ ስልጠናና ምረቃ ላይ የተጠመደው ህወሓት በቅርቡ በአፋርና በአማራ ክልሎች ጦርነት መክፈቱ አይዘነጋም። የኢትዮጵያ አየር መንገድም ወደ ትግራይ ክልል የሚያደርገውን በረራ ለቀናት አቋርጦ መቆየቱ ይታወሳል። ይህን ተከትሎም የአውስትራሊያ መንግስት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም በተለያዩ መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የአውስትራሊያ መንግስት የጉዞ ማስጠንቀቂያ አክሎም በክልል ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክሯል። ሌላው በአውስትራሊያ መንግስት የጉዞ ማስጠንቀቂያ የሰጠው ወደ አማራ ክልል የሚደረግን ጉዞ ሲሆን ዜጎች ወደ አማራ እንዳይጓዙ አሳስበዋል። በተጨማሪም ግጭት የማይጠፋባቸው የቤንሻንጉል ጉምዝና የጋምቤላ ክልሉም ለአውስትራሊያ ዜጎች የጉዞ ማስጠንቀቂያ የተሰጠባቸው አካባቢዎች ናቸው። የብልጽግናው ሊቀመንበር የሚከተሉት የጦርነት ቅስቀሳን ተከትሎ በርካታ ሀገራት ስጋት እንዳደረባቸው ይታወቃል። በተለይም የትናንቱ የብልጽግናው ሊቀመንበር የፓርላማ ንግግር በኤርትራና በኢትዮጵያ መካከል ጦርነት ይቀሰቀሳል የሚለውን ስጋት ከፍ ያደረገው ሆኗል። በዚህ የተነሳም አውስትራሊያ በኢትዮጵያ የሚገኙ ዜጎቿን ከኤርትራ፣ ከሱዳን፣ ከደቡብ ሱዳንና ከሶማሊያ ጋር በሚያዋስኑ የኢትዮጵያ ድንበሮች አካባቢ ጉዞ እንዳያደርጉ አሳስባለች። ለዚህም ደግሞ የቀረበው ምክንያት የሽብርተኝነት ስጋት፣ የእገታና የህዝባዊ አመፅ አደጋዎች መኖራቸው ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ጤና ይስጥልን።